ጤና ይስጥልኝ። ባለፈው ዓመትም እንዲሁም አሁን በያዝነው ክረምት የተጫዋቾች ዝውውር ከማንቸስተር ዩናይትድ ጋር በተወሰነ መልክ ስሙ እየተያያዘ ስላለው ኮሎምቢያዊው የፓልሜራስ ተጫዋች ሪቻርድ ሪዮስ እስኪ የተወሰነ ነገር ለማንሳት ልሞክር። እንግዲህ ይህ ኮሎምቢያዊ የመሃል ሜዳ ተጫዋች ያለፈው ክረምት ላይ እንደምታስታውሱት ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ነበር። አሁንም በተወሰነ መልክ የማንቸስተር ዩናይትድን የመሃል ሜዳ እንዲያጠናክር ስሙ እየተጠቀሰ ይገኛል ማለት ነው። የደቡብ አሜሪካ እግር ኳስ የምትከታተሉ ምናልባት የብራዚል ሴሪያ ወይ ኮፓ ሊበርታዶሬስን የምትከታተሉ ከሆነ ምናልባት ሪዮስ በተለይ ወደ ፓልሜራስ ከሄደ በኋላ በ2023 ብራዚል ውስጥ ብቻ ሳይሆን ሳውዝ አሜሪካ ላይ ካሉ አስደናቂ የመሃል ሜዳ ተጫዋቾች ውስጥ አንደኛው ነው ማለት ይቻላል ማለት ነው። አሁን 25 ዓመቱ ነው። የፕሮፌሽናል እግር ኳስ በቅርብ ጊዜ ነው ማለት ይቻላል መጫወት የጀመረው። ምክንያቱም በ18 ዓመቱ ገና የፕሮፌሽናል እግር ኳስ ጨዋታ እያደረገ አልነበረም። የፉትሳል ተጫዋች ነበረ። በአብዛኛው ሜዳ ላይም ስንመለከተው ይሄ የፉትሳል ተጫዋችነቱን የምናስተውልበት አይነት ተጫዋች ነው። ሞር ድሪብል ማድረግ የሚወድ አይነት ስዋግ ያለው አይነት ተጫዋች ነው። ኳስ ሲይዝ ኳሱን በጫማው ሶል ረግጧት የሚቆማት ነገር አለ። ይሄ ፉትሳል ጨዋታዎች ላይ በአብዛኛው የምናስተውለው ነው። ተጋጣሚው ተጫዋች ወደ እነሱ እንዲጠጋ አይነት በሚመስል መልክ ኳሱን ረግጠውት ከአናቱ ማለት ነው የሚጠብቁበት አይነት ነው። በተመሳሳይ ሪቻርድ ሮይስም እንደዚህ አይነት ነገር ያደርጋል። ተጋጣሚው ወደ እሱ በሚጠጋበት ሰዓት ከኋላ የሚተወውን ስፔስ እሱን ድሪብል በማድረግ ለመጠቀም ማለት ነው። ይሄ ፉትሳል የምንመለከተው አይነት ባህሪ ያለበት ተጫዋች ነው ማለት ነው። በ2018 ደቡብ አሜሪካ ከ20 ዓመት በታች የፉትሳል ሻምፒዮና ላይ ነው እንግዲህ ፍላሚንጎን ኢንተረስት መሳብ የቻለው ማለት ነው። እዛ ላይ ባሳየው ፐርፎርማንስ ማለት ነው። ፍላሚንጎ ያን እንቅስቃሴውን አይቶ ወደ ቡድኑ ያመጣውና ለፍላሚንጎ ወጣት ቡድን ያስፈርመዋል ማለት ነው። ስለዚህ በ2019 እና 20 ለፍላሚንጎ ወጣት ቡድን ነበር ሲጫወት የነበረው ማለት ነው። ከዛ ወደ ፍላሚንጎ ዋናው ቡድን ከፍ ማለት ቻለ። በኋላ ላይ ለመጀመሪያውን ጨዋታ ለሲኒየር ቡድኑ ማድረግ የቻለው ካምፒዮናቶ ካሪዮካ ወይ ደግሞ በሪዮ ዲጄኔሮ ስቴት የሚገኙ ክለቦች የሚያደርጉት የስቴት ሻምፒዮንሺፕ አለ። ብራዚል ሴሪያ ከመጀመሩ በፊት የሚደረግ ማለት ነው። እዛ ላይ ተቀይሮ ገብቶ ነው ከቫስኮ ደጋማ ጋር ፍላሚንጎ ባደረጉት ጨዋታና 1-0 ባሸነፉበት ጨዋታ ማቲያስ ዳንታስን ቀይሮ ገብቶ ነው የመጀመሪያ ፕሮፌሽናል ጨዋታውን ያደረገው። የብራዚል ሴሪያ ጨዋታውን ደግሞ ለመጀመሪያ ጊዜ ያደረገው የቀድሜ የጠቀስኩት የመጀመሪያ ፕሮፌሽናል ጨዋታውን ከቫስኮ ደጋማ ያደረገው ጃንዋሪ 23 2020 ላይ ነው። ብራዚል ሴሪያ ደግሞ ወይም ብራዚሌሮን የመጀመሪያ ጨዋታውን ያደረገው ሴፕቴምበር 27 2020 ላይ ጉልሄርሜ ባላን ቀይሮ ገብቶ በተጫወቱበት ጨዋታ ነው ከፓልሜራስ ጋር ማለት ነው። ያ ግጥም የተደረገው 1-1 ነበር ያለቀው። የመጀመሪያ ለብራዚል ሴሪያ ጨዋታውን ያደረገው እንግዲህ 2020 ላይ ነው። ወይም ፕሮፌሽናል ጨዋታውንም ያደረገው በተመሳሳይ 2020 ላይ ነው። ምን ያህል ቅርብ እንደሆነ ነው የሚነግረን፣ ገና ከ5 ዓመት በፊት ማለት ነው። ከዛ በኋላ እንግዲህ ብዙም ሳይቆይ ፍላሚንጎ በውሰት ማዛትላን ለሚባል የሜክሲኮ ክለብ በውሰት ሰጥተውት ከዛ በኋላ ደግሞ ከሜክሲኮ ክለቡ በኋላ ጉራኒ ለሚባል የብራዚል የሴሪቢ ክለብ በኋላ ላይ ወደዛ ሄዶ መጨረሻ ላይ ማርች ላይ 2023 ላይ ማለት ነው ለፓልሜራስ የፈረመው ማለት ነው። ከዛ ጊዜ ጀምሮ አሁን የፓልሜራስ ተጫዋች ሆኖ ቀጥሏል ማለት ነው። እንዲህ በአብዛኛው ሪቻርድ ሮይስ የሚታወቅበት አጫወቱ ማለት ነው ኦፌንሲቭሊም ዲፌንሲቭሊም ለቡድኑ ኮንትሪቢዩት ማድረግ የሚችል አይነት ተጫዋች ነው። ቀድሜ እንደጠቀስኩት በጣም ጥሩ ድሪብለር ነው። በጣም ፊዚካሊ በጣም ስትሮንግ ነው። አትሌቲክ ነው በጣም እነዚህ አይነት ጥንካሬዎች አሉት። በደንብ ወደፊት የሚሄዱ እንቅስቃሴዎች ላይ በደንብ ኮንትሪቢዩት ማድረግ ይችላል። ጥሩ ታክሎችን መውረድ ይችላል ማለት ነው። በጣም ድንቅ የሆነ ኮምፖዠር ያለው ተጫዋች ነው። ከኳስ ጋር የግብ ዕድሎችን መፍጠር ይችላል ማለት ነው። ከዛ በተጨማሪ ደግሞ ዲፌንሲቭሊ ያለው አዌርነስ በጣም ጥሩ ነው ማለት ነው። ዱዌሎችን ማሸነፍ ይችላል። የግራውንድ ዱዌልም ሊሆን ይችላል። የኤሪያል ዱዌሎችን ማሸነፍ ይችላል። ፈጣን ነው። በጣም ጠንካራ ነው። ድሪብል ሲያደርግ ሰውነቱንም ይጠቀማል። አደሴም ታይም ኳስን ለመቀማት ሲሞክር እግሩንም ይጠቀማል። የእግሩ ሪች በጣም ጥሩ ነው።
at the same time የሰውነቱን ስትሬንግዝ ይጠቀማል ማለት ነው። እንደዚህ አይነት ባህሪ ያለው አይነት ተጫዋች ነው። ምናልባት ወደ ማንቸስተር ዩናይትድ ቢመጣ ከሁለቱ ፒቮቶች አንደኛው ነው ሊሆን የሚችለው። 6 ቁጥር አይደለም፣ ያን ያህል ቴምፖ ሴት የሚያደርግ ወይም ጨዋታን ኮንትሮል የሚያደርግ አይነት የሬጂስት አይነት ባህሪ ያለው አይነት ተጫዋች አይደለም። መከላከሉን በደንብ መደገፍ የሚችል በደንብ ፕሬሲንግ ላይ በደንብ መሳተፍ የሚችል አይነት ተጫዋች ቢሆንም ከ6 ቁጥር ጎን ሆኖ ሲጫወት የበለጠ የተሻለ ነው የሚሆነው ማለት ነው። እንግዲህ ወደ ፊት ፕሮግረስ ማድረግ ይችላል። በፓሶቹም ራሱ ድሪብል እያደረገም ኳስን ኬሪ አድርጎ ማለት ነው። ስለዚህ ከ6 ቁጥሩ ተጫዋች ሜይ ቢ ኡጋርቴ ከሆነ ከኡጋርቴ ጎን አይነት የሚሆን አይነት ተጫዋች ነው። ለስኳድ ፕሌየርም በጣም ጥሩ አማራጭ የሚሆን አይነት ተጫዋች ነው ማለት ነው። እንግዲህ አሁን በምስሉ ላይ እንደምትመለከቱት ያው እነዚህ ቁጥሮቹ በጨዋታ ያስመዘገባቸው ቁጥሮች ናቸው ማለት ነው። የፓስ ሙከራውን ከተመለከትን በጨዋታ እስከ 6.2 አካባቢ ፓሶችን ረዣዥም ኳሶችን ይሞክራል ማለት ነው። ያህል በጣም ትልቅ የሚባል ቁጥር አይደለም፣ ግን አንዳንድ ምክንያቶችን በኋላ ላይ የምጠቅስ ይሆናል ማለት ነው። ኪ ፓሶችን በጨዋታ ወደ 1.13 ያስመዘግባል። ወደ ፋይናል ሰርድ የሚደረጉ ፓሶችን በጨዋታ 3.73 ያስመዘግባል። እነዚህ ቁጥሮችን ልናነሳ እንችላለን። ነገር ግን ቀድሜ እንደጠቀስኩት ለፓልሜራስ ነው የሚጫወተው። የፓልሜራስ አሰልጣኝ ደግሞ ፖርቹጋላዊ አቤል ፌሬራ ነው ማለት ነው። አቤል ፌሬራ ስል ነው እንግዲህ ወደ ፓልሜራስ ከሄደ ጀምሮ እስካሁን እየተጫወተ የሚገኘው። አቤል ፌሬራ ደግሞ የበለጠ ሞር ለዲፌንሲቭ ስትራክቸር አትኩሮት የሚሰጥ ሞር ሪስክ አቨርስ የሆነ አሰልጣኝ ነው። በሎውና ሚድ ብሎክ የሚጫወት አይነት አሰልጣኝ ነው። የበለጠ ለኮምፓክት ለሆነ ሼፕ ከአግሬሲቭ ፕሬሲንግ ይልቅ አትኩሮት የሚሰጥ አይነት ተጫዋች ነው አሰልጣኝ ነው። ለዲፌንሲቭ ስቴቢሊቲ ወይ ለመከላከል መረጋጋት ፕራዮሪቲ የሚሰጥ አይነት አሰልጣኝ ነው ማለት ነው። ከፖሴሽን ዶሚናንስ ይልቅ ማለት ነው ኳስን የበለጠ ከመቆጣጠር ይልቅ ለትራንዚሽን ኤፊሽንት የሆነ ትራንዚሽን ስለማድረግ ወይ ደግሞ ዲፌንሲቭ ስቴቢሊቲውን ስለመጠበቅ ላይ የበለጠ አትኩሮት የሚሰጥ ነው ማለት ነው። በዛም ምክንያት እንግዲህ የሪቻርድ ሮይስ አብዛኛው ኮንትሪቢሽኑ የበለጠ የቡድኑ መከላከል ላይ የበለጠ ጊዜው እንዲያጠፋ በማድረጉ ኦፌንሲቭሊ የሚኖሩትን ቁጥሮች አዳክመውታል ማለት ነው። ቀድሜ የጠቀስኩት ወደ ፋይናል ሰርድ የሚያደርገው ፓስ ከዚህ ጋር በተገናኘ ምክንያት እንግዲህ ቁጥሩ ሊቀንስ ችሏል ማለት ነው። በቡድኑ ማጫወት ምክንያት ማለት ነው። ፕሮግረሲቭ ፓሱንም በተመሳሳይ ሁኔታ ወይ ረጃጅም ኳሶችንም ማለት ነው ያን ያህል ሪስክ እንዲወስድ ስለማይፈቀድ የበለጠ ጥንቃቄን ስለሚመርጥ አቤል ፌሬራ በዛም ምክንያት የበለጠ አቅሙ ሊጠቀም አልቻለም። ለዚህ ደግሞ ጥሩ ማወዳደሪያ የሚሆነ ጥሩ ኮምፓሪዝን የሚሆነ ናሽናል ቲም ላይ ያለውን ስንመለከት ነው ማለት ነው። ናሽናል ቲሙ ላይ ደግሞ በኮሎምቢያ እንግዲህ አሰልጣኙ አርጀንቲናዊውን ኔስቶር ሎሬንዞ ነው ማለት ነው። እንግዲህ ኔስቶር ሎሬንዞ ደግሞ የበለጠ ሞር ፍሉዊድ የሆነ 4-3-3 ወይም 4-2-3-1 የሚመርጥ አይነት አሰልጣኝ ነው። የበለጠ ፕሮአክቲቭ አሰልጣኝ ነው። የበለጠ የፖሴሽን እና አስፈላጊነት ደግሞ ባላንስድ የሆነ ትራንዚሽኖችን መጠቀም የሚወድ ነው። ዲፌንሲቭሊ ደግሞ ኦርጋናይዝድ የሆነ ፕሬስ የሚጠቀም አይነት አሰልጣኝ ነው። በሃይ ላይን ማለት ነው እንደ አስፈላጊነቱ የበለጠ ቨርቲካሊ ፍሪደም የሚሰጥ አይነት አሰልጣኝ ነው። ከማጥቃቱን የበለጠ የመሃል ሜዳ ተጫዋቾች እንዲቀላቀሉ ድል የሚሰጥ አይነት አሰልጣኝ ነው። ስለዚህ ሞር ኦፌንሲቭሊ ስብስብ ውስጥ ያሉ ተጫዋቾች ኮንትሪቢዩት እንዲያደርጉ ድል የሚሰጥ አይነት አሰልጣኝ ነው። በዛም ምክንያት ቁጥሮቹ ላይ ለኮሎምቢያ ያደረጋቸው ቁጥሮች ላይ የበለጠ የተሻለ ነው ማለት ነው። ለምሳሌ ለፓልሜራስ በጨዋታ የሚያደርገውን ድሪብል ብንመለከት ማለት ነው 0.83 ነው በጨዋታ ድሪብል የሚያደርገው። ወደ ኮሎምቢያ ስንሄድ ግን ወደ 3.32 ድሪብሎችን ያደርጋል ማለት ነው። ኦልሞስት ወደ 4 እጥፍ የሚጠጋ አይነት ድሪብል ያደርጋል ለብሔራዊ ቡድኑ ማለት ነው። በጨዋታ የሚያደርገው ፓስ ለፓልሜራስ 37.5 ነው፣ ለኮሎምቢያ ደግሞ ወደ 39.1 ነው በጨዋታ። ዲፌንሲቭሊን ብናይ ማለት ነው የበለጠ ለኮሎምቢያ ዲፌንሲቭ አግሬሽኑን በጣም እንመለከታለን ማለት ነው። በፓልሜራስ ስር የበለጠ ዲሲፕሊን የሚፈልግ አይነት መከላከልን ነው። የበለጠ ታክቲካሊ ቡድኑ ሞር ስትራክቸሩን በጠበቀ መልክ ያን ያህል አግሬሽን በአብዛኛው የማናስተውልበት ነውና ወደ ኮሎምቢያ ግን ካየነው ከኳስ ውጭም የበለጠ አግሬሲቭ ነው ቡድኑ። ምናልባት ባለፈው ዓመት ኮፓ አሜሪካ ላይ ይህን የበለጠ የተመለከት ነው ይመስለኛል። በተለይ ኔስቶር ሎሬንዞ የኮሎምቢያ አሰልጣኝ ከሆነ በኋላ በጣም አስደናቂ የሆነ
ቡድን ነው የሰራው በኮሎምቢያ ማለት ነው። እንደምናስታውሰው በአርጀንቲና በኋላ ላይ እስከሚሸነፉ ድረስ ምንም አይነት ሽንፈት ሳያስተናግዱ ለረዥም ጊዜ ቆይተው ነበር በኮፓ አሜሪካ ውስጥ ከሚሸነፉ ድረስ ማለት ነው። ይህን ቁጥር ስንመለከት ደግሞ በፓልሜራስ ይሄ ዲፌንሲቭሊ ማለት ነው በጨዋታ የሚያደርገው ታክል ወደ 0.97 ነው። ለኮሎምቢያ ግን 1.84 ነው። የመሬት ላይ ደግሞ ፍልሚያዎችን አንድ ለአንድ ፍልሚያዎችን በጨዋታ 13.8 በፓልሜራስ ሲያደርግ ማለት ነው። በኮሎምቢያ ደግሞ 16.23 ነው ማለት ነው። ስለዚህ ቁጥሮቹ ሁሉ ለኮሎምቢያ ሲጫወት ከፍ ያሉ ናቸው ማለት ነው። የበለጠ አክሽን አለው። ኦፌንሲቭሊም ዲፌንሲቭሊም የበለጠ አክሽኖች የሚስተዋሉበት ከኮሎምቢያ ጋር በተገናኘው ነው ማለት ነው። ከዛ በተጨማሪ ደግሞ ክሮሶቹን ብንመለከት ከክሮስ ጋር በተገናኘ ፓልሜራስ ላይም የተወሰኑ ኳሶች ክሮስ ሊደረጉ ይችላሉ። ነገር ግን ለምሳሌ በፓልሜራስ በጨዋታ በአብዛኛው ወደ 0.43 ክሮስ ይደረጋል ማለት ነው። ያን ያህል መጥፎ የሚባል ቁጥር አይደለም ለአንድ መሀል ሜዳ ተጫዋች በጨዋታ እነዚህ አይነት ክሮሶች መመዝገባቸው። ነገር ግን ኔስቶር ሎሬንዞ አንድ የግብ ማግኛ መንገዱ ባለፈው ኮፓ አሜሪካ ላይ የዓለም ዋንጫ ማጣሪያዎች ላይ በተደጋጋሚ ለኮሎምቢያ ላይ አስተውለነዋል። እነዚህ ከክፍት ጨዋታ የሚነሱ ክሮሶችን ወይ ከቆመ ኳስ የሚነሱ ክሮሶችን ለግብ ማግኛ መንገድ ይጠቀሙበታል ማለት ነው። በዚህም በ2024 በተካሄደው ባለፈው ዓመት በተካሄደው ኮፓ አሜሪካ ላይ ከኮንሜቦል ላይ ካሉት ሀገራት ውስጥ ብዙ ክሮሶችን በማስመዝገብ ቮሊዩሙ ብዙ በጨዋታ በማስመዝገብ አደሴም ታይም ደግሞ የተሳኩ ክሮሶችን በማድረግ ከቶፕ 3 ቡድኖች ውስጥ አንደኛው ኮሎምቢያ ነበር ማለት ነው። ያ ማለት የመሃል ሜዳ ተጫዋቾቹ እንደ ሃሜስ ሮድሪጌዝም ወይ መስመር አጥቂው እንደ ሉዊስ ዲያዝ አይነት ተጫዋቾች የበለጠ በጨዋታ እስከ 3 ኪ ፓሶችን መስጠት የሚችሉ አይነት ተጫዋቾች ናቸው። ይሄን ደግሞ በአብዛኛው ዴሊቨር የሚያደርጉት ከዋይድ ኤሪያ ላይ ነው ማለት ነው። ክሮሶች በብዛት ይስተዋልበታል ይሄ ኮሎምቢያ ብሔራዊ ቡድን። በዛም ምክንያት የሪቻርድ ሮይስን ብንመለከት ክሮሱን ስኬታማ ክሮሶችን 1.84 በጨዋታ ስኬታማ ክሮሶችን ያደርጋል። ወይ ደግሞ አጠቃላይ የሚሞክራቸውን የክሮሶች ብዛት ብንመለከት ወደ 3.32 ክሮሶችን ያደርጋል ማለት ነው። ቁጥሩ ከፍ ይላል። ፓልሜራስ ላይ ካየ ነው ከ0.83 ማለት ነው። የበለጠ ኦፌንሲቭሊ እንመለከተዋለን ማለት ነው ለብሔራዊ ቡድኑ በሚጫወትበት ጊዜ ማለት ነው። ወደ ማንቸስተር ዩናይትድም ከመጣ ምናልባት የበለጠ እንግዲህ የመጫወት ፍሪደም ወይ ደግሞ የማለጠ ማጥቃት የአሞሪም ቡድን ኦፌንሲቭሊ ከኳስ ውጪም ሆነ ከኳስ ጋር ደግሞ የበለጠ ፕሮአክቲቭ በሚሆንበት አጋጣሚ የበለጠ ትልቅ አገልግሎት መስጠት ይችላል ሪቻርድ ሮይስ ማለት ነው። በጣም ኮንትሪቢዩት ማድረግ ይችላል ማለት ነው። ለስኳዱ ጥሩ አንድ አማራጭ መሆን የሚችል አይነት ተጫዋች ነው። ፉትሳል ለረጅም ጊዜ ተጫውቶ የመጣ አይነት ተጫዋች ከመሆኑ አንጻር ሊሆን ይችላል ብዙ ኳሶችን መንካት የሚወድ አይነት ተጫዋች ነው። የበለጠ ራሱን ኤክስፕረስ ማድረግ የሚወድ አይነት ተጫዋች ነው። እንደዚህ አይነት ድሎች ባገኘ ቁጥር ማለት ነው የበለጠ ኢፌክቲቭሊ ልንመለከተው እንችላለን። በዚህም በክለቦች የዓለም ዋንጫ ላይ እስኪ ተመልከቱት ይሄን ሪቻርድ ሮይስን ማለት ነው። አሁን ከማንቸስተር ዩናይትድ ጋር በተወሰነ መልክ ስሙ እየተያያዘ ይገኛል ማለት ነው። እንግዲህ ወደ በኋላ ላይ ተጫዋቹ ጉዳይ ከዩናይትድ ጋር ጠንከር ብሎ እንመለከተዋለን የሚለውን እስኪ በጊዜ ሂደት የምናየው ይሆናል። ያን ያህል ከፍተኛ ክፍያ ሊከፈልበት የሚችልም አይነት ዝውውር አይሆንም። ከጥሩ ስኳድ ፕሌየርም ከመሆን አንጻር አደሴም ታይም ደግሞ በጊዜ ሂደት አውሮፓን የበለጠ በለመደው ቁጥር ደግሞ ወደ መጀመሪያ ሰላልፍ ውስጥ የመግባት እድል የሚኖር አይነት ተጫዋች ነው። ጥሩ አማራጭ መስጠት ይችላል ለአሞሪሙ ዩናይትድ ማለት ነው። እስኪ እናንተ ምን ታስባላችሁ? ያህል ከተመለከታችሁት እንዴት አይነት ተጫዋች ነው ብላችሁ እስኪ ምን ታስባላችሁ? ወደ ዩናይትድ ቢመጣ ምን አይነት አገልግሎት ሊሰጥ ይችላላችሁ? እስኪ ከዚህ አንጻር የሚሰማችሁን በሀሳብ መስጫው ላይ አስቀምጡልኝ። አመሰግናለሁ። እንደተለመደው እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናላችን ብዙሃን ጋር እንድንደርስ አድርጉን። ለምትሰጡት አስተያየት ደግሞ ሁልጊዜም ከልብ አመሰግናለሁ። መልካም ጊዜ